እግዚአብሔር ይመስገን። አሁን ደግሞ በቀረን ጊዜ የእግዚአብሔር ቃል እንካፈላለን። ተነስተን ሁለተኛ ዜና መዋዕል ምዕራፍ 14ን በዚህ ቀን በተለይ ቁጥር 11 ላይ ያለውን ክፍል እናነባለን። እግዚአብሔር አምላካችንን እናመሰግናለን። ዜና መዋዕል ካልዕ ምዕራፍ 14 ከቁጥር 1 ጀምሮ እስከ መጨረሻ እናነበውና የምናተኩርበት ክፍል ቁጥር 11 ያለው ነው። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። አብያም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁም አሳ በእርሱ ፋንታ ነገሰ። በእሱም ዘመን ምድሪቱ 10 ዓመት ያህል አረፈች። አሳም በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ። የእንግዶችንም አማልክት መሰዊያ፣ የኮረብታዎችንም መስገጃዎች አፈረሰ። ሐውልቶችንም ሰባበረ፣ የማምለኪያ አጸዶችንም ቆረጠ። የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙን ያደርጉ ዘንድ ይሁዳን አዘዘ። ከይሁዳም ከተሞች ሁሉ የኮረብታውን መስገጃዎችና የፀሐይ ምስሎችን አስወገደ። መንግስቱም በእርሱ ስር በሰላም ተቀመጠች። በይሁዳም ምሽጎች ከተሞችን ሰራ። እግዚአብሔርም ዕረፍት ስለሰጠው ምድሪቱ ጸጥ ብላ፣ በዚያም ዘመን ሰልፍ አልነበረም። ይሁዳንም እነዚያ ከተሞች እንስራ፣ ቅጥርንም ግንብንም መዝጊያም መወርወሪያም እናድርግባቸው። አምላካችንን እግዚአብሔርን ስለፈለግነው ምድሪቱ ገና በፊታችን ናት። እኛ ፈልገነዋል፣ እርሱም በዙሪያችን ዕረፍት ሰጥቶናል አለ። እነርሱም ሰሩ፣ አከናወኑ። ለአሳም አላባሽ እግሬ ጋሻና ጦር የሚሸከሙ 300,000 የይሁዳ ሰራዊት፣ ጋሻም የሚሸከሙ ቀስትም የሚገትሩ 280,000 የብንያም ሰዎች ነበሩት። እነዚህም ሁሉ ጽኑዓን ኃያላን ሰዎች ነበሩ። ኢትዮጵያዊውም ዝሪ 1 ሚሊዮን ሰዎችና 300 ሰረገሎች ይዞ ወጣባቸው። ወደ መሪሳም መጣ። አሳም ሊጋጠመው ወጣ። በመሪሳም አጠገብ ባለው በጽፋታ ሸለቆ ውስጥ ተሰለፉ። አሳም አቤቱ በብዙም ሆነ በጥቂቱ ማዳን አይሳንህም። አቤቱ አምላካችን ሆይ በአንተ ታምነናልና በስምህም በዚህ ታላቅ ወገን ላይ መጥተናልና እርዳን። አቤቱ አምላካችን አንተ ነህ፣ ሰውም አያሸንፍህ ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያንን መታ፣ ኢትዮጵያውያንም ሸሹ። አሳም ከእርሱ ጋር ያለው ሕዝብ እስከ ጌራራ ድረስ አሳደዷቸው። ኢትዮጵያውያንም ፈጽሞ እስኪጠፉ ድረስ ወደቁ፣ በእግዚአብሔርና በሰራዊቱ ፊት ተሰባብረዋልና እጅግም ብዙ ምርኮ ወሰዱ። ከእግዚአብሔርም ዘንድ ታላቅ ድንጋጤ ስለወደቀባቸው በጌራራ ዙሪያ የነበሩትን ከተሞች ሁሉ መቱ። በከተሞቹም ውስጥ እጅግ ብዝበዛ ነበረና ከተሞችን ሁሉ በዘበዙ። የከብቶችንም በረት አፈረሱ፣ እጅግም ብዙ በጎችና ግመሎችን ማረኩ። ወደ ኢየሩሳሌምም ተመለሱ ይላል። እግዚአብሔር አምላካችን እናመሰግናለን። ጌታ ሆይ ይሄ ቃል ያንተ ቃል ነው። ለእኔም ለሕዝብ በዚህ ቀን እንድትናገረን እግዚአብሔር አምላክ በብዙም ሆነ በጥቂቱ ማዳን አይሳንህም ብሎ አሳ ወደ አንተ ጸለየ። ዛሬ ወገኖቼ በምን ሁኔታ እንዳሉ አላውቅም። የከበዳቸው የተከበቡበት ነገር ቢኖር ይሄ ጸሎታችን እንዲሆን ጸልያለሁ። እግዚአብሔር አምላክ በብዙም ሆነ በጥቂት ማዳን አይሳንህም። በስምህ ወጥተናል፣ በአንተ ታምነናል። እምነት ይሁንልን። ዛሬ በስምህ መውጣት ይሁንልን። ሙሴ ሲጸልይ አንተ ካልወጣህ አታውጣን አለ። ጌታ ሆይ አንተ በሕዝብ ፊት እንድትወጣ በኢየሱስ ስም እኔ ጸልያለሁ። ጌታ ሆይ በቤተሰብ ፊት እንድትወጣ እኔ ጸልያለሁ። እግዚአብሔር አምላክ እዚህ ባሉት ቅዱሳን ሁሉ በፊታቸው እንድትወጣ በጌታ በኢየሱስ ስም ጸልያለሁ። ክብርና ምስጋና ውዳሴ ልዕልና ለስም ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። ቀመጣላችሁ። ጌታ ይባርካችሁ። መዘምራንን ጌታ ይባርካችሁ ማለት እንፈልጋለሁ። እግዚአብሔር አምላክ የተመሰገነ ይሁን። ብዙ መዝሙሮች እግዚአብሔር በመዘምራን ላይ አፍስሰዋል እና መዘምራኖችን ባለፈውም በግል ጠይቄያቸዋለሁ።
በእናንተ በጉባኤ ፊት የምጠይቀው ምንድነው? ይሄ መዝሙር አሁን ድሮ ካሴት አሳትመው ነበረ፣ ሲዲ ነበራቸው እና አሁን የዲጂታል ዘመን ስለሆነ ለአንድ ጉባኤ ለዚህ ጉባኤ ብቻ ሳይሆን ዓለም በሙሉ ላሉት ቅዱሳን ሁሉ መዝሙራቸው መዳረስ ስላለበት ደግሞ ዘመኑ ቀላል ነው። በዲጂታል ወጥቶ ዓለም ሁሉ መዝሙራችሁ እንዲሰማ ነው እጠይቃለሁና ተዘጋጅታችሁ በደንብ አስቀርጻችሁ ለዓለም ሁሉ በረከት እንድትሆኑ እጠይቃችኋለሁ። እንግዲህ ጥያቄን ከተቀበላችሁ በጭብጨባ በእልልታ እሺ፣ እግዚአብሔር ይመስገን። እና ይሄ የአሳ ጸሎት የንጉሥ አሳ ጸሎት መዘምራኖቻችን መዝሙር አላቸው። በብዙም ሆነ በጥቂቱ ማዳን አይሳንም አቤቱ የሚል እና እኔ በተለይ ፐርሰናሊ ይሄ መዝሙሬ ነው ብዬ እወስደዋለሁ። ለምንድን ነው? በብዙ ነገር እንግዲህ በህይወት ብዙ ሰልፍ አለ፣ በአገልግሎት ብዙ ሰልፍ አለ እና ቀናት አሉ ማስታወሳቸው ዳይሪ ያለኝ የጻፍኩት እዛ እና ይሄ መዝሙር ሬማ ሆኖኝ የቆምኩበት ጊዜ አለ። ፓርክ ሄጄ የሆነ ቀን የሆነ ነገር ጨልሞብኝ እና በዛ ፓርክ በብዙም ሆነ በጥቂቱ ማዳን አይሳንም አቤቱ እያልኩ ይዘምርበት ነበር። እግዚአብሔር አምላካችን አመሰግናለን። እግዚአብሔር ደግሞ አሻግሮ እስከ ዛሬ ድረስ ቆሜያለሁ። ጌታ የተመሰገነውን ክብር ለሱ ይሁን። እግዚአብሔር ይመስገን። እና ኢዮብ መጽሐፍ ምዕራፍ 35 ቁጥር 10 ላይ እግዚአብሔር በሌሊት መዝሙርን ይሰጣል የሚል ቃል አለ። መዝሙር በሌሊት የሚሰጥ እግዚአብሔር የት አለ አይባልም የሚለውና ኮንቴክስቱ በደንብ አድርጋችሁ አንብቡት። ግን በሌሊት ነገሮች ሁሉ ሲጨልሙ ግራ ስንጋባ እግዚአብሔር መዝሙር ይሰጣል። ብዙ ጊዜ ደቀ መዝሙር ሳስተምር እናገረዋለሁ። ጠዋት እንደዚህ ስትነሱ በልባችሁ የሚፈስ መዝሙር ካለ ቀኑን ሙሉ ዘምሩት ነው የምለው። ምክንያቱም መንፈስ ቅዱስ አስቀድሞ ይናገራል። ያ መዝሙር በቃ ማታ አስቡ ስትዘምሩ ውላችሁ ምን እንደተካሄደ በዛ ቀን አታውቁ። እግዚአብሔር አምላካችን አመሰግናለን። ስለዚህ ለቤተ ክርስቲያን መዘምራኖቻችን እግዚአብሔር ብዙ መዝሙር ስላፈሰሰ ዘማሪ ህይወት መካከላችንም አለች። እሷ መዝሙር አሳትማ ለቤተ ክርስቲያን ነው የሰጠችው እና እነዚህ ነገሮች ዝም ብሎ የሚጣሉ የሚተው ሳይሆን ዓለም በሙሉ እንዲባረክባቸው ያስፈልጋል። እግዚአብሔር አምላካችን እናመሰግናለን። በብዙም ሆነ በጥቂቱ ብቻ አይደለም እኔ ፐርሰናላይዝ ማድረጋቸው መዝሙሮቻቸው አንዱ ቆም ያለሁ ጌታ ባንተ ፊት የሚል ነው። በክርስቶስ ስላገኘው ድፍረት ላመሰግን ስምህን ልባርከው የሚል መዝሙር አላቸው። እግዚአብሔር አምላካችን እናመሰግናለን። ሶስተኛ ይሄ በጣም በልዩ ነው የማስታውሰው ለእስራኤል አምላክ ለዘላለሙ ዛሬም ነገም ክብር ለስሙ የሚል መዝሙር አላቸው እና የዛሬ 28 ዓመት የፓብሊክ ስኩል ሳንክቹዋሪ ነበር የምንከራየው እና ዳፍሪና ብሉር አካባቢ የፓብሊክ ትምህርት ቤት አለ። እዛ ኦዲቶሪየሙ ተከራይተን ኮንፈረንስ ነበረ። ፓስተር ዳንኤል መኮንን ነበር የሚያገለግለን። አብሬው ቁጭ ብዬ ነበረ። መዘምራኖቻችን ለእስራኤል አምላክ ለዘላለሙ እስራኤል አምላክ ለዘላለሙ ዛሬም ነገም ለዘላለም ክብር ይሁን ክብር ለስሙ እያሉ ሲዘምሩ ፓስተር ዳንኤል እንባው በቃ ዱብ ዱብ ሲል አይቻለሁ። እግዚአብሔር ባሪያና ይሄ በጣም የተቀባ መዝሙር ነው። በእናንተ ላይ እንደ ቀላል ነገር እንዳትቆጥሩትና ሁሉ ጊዜ ዘምሩት። ዓለም በሙሉ ይስማ። ደግሞ ቀላል ነው። ቴክኖሎጂም አለ እዚህ ቸርች ሚዲያም ሊረዳችሁ ይችላል እና ሁሉ ሰው ሊሰማው ያስፈልጋል። እግዚአብሔር አምላካችን አመሰግናለን። እና ሌላው ፐርሰናላይዝ የማደርገው መዝሙራቸው ስምህን ከፍ ከፍ አደርጋለሁ፣ ስራህን እመሰክራለሁ፣ በምትሰጠኝ ኃይል ይቀጥላል ይመስለኛል እና በምትሰጠኝ ኃይል አንተ እኖራለሁ፣ ስምህን ከፍ ከፍ አደርጋለሁ፣ ስራህን እመሰክራለሁ፣ በምትሰጠኝ ኃይል አንተ እኖራለሁ ይላል እና በቃ በጣም ጸሎቴ ውሼ ነው በሚሰጠኝ ኃይል ለሱ እንድኖር እና እስከ መጨረሻ ለሱ እንድኖር የሁላችን ውሽ ነውና ጸሎትም ልመናም ምልጃም ሁሉ ምስጋናም አምልኮም የተቀላቀለበት መዝሙር ስለሆነ እግዚአብሔር ይባርካችሁ። አሁንም አብዛብሰ ይባርካችሁ። እግዚአብሔር አምላካችን እናመሰግናለን። ይሄ መዝሙር በመጨረሻ ትዘምሩልናላችሁ በብዙም ሆነ በጥቂቱ የሚል ምክንያቱ ይሄ ቃል በልቤ ሲያመጣ
እግዚአብሔር ብዙ ሰዎች በብዙ ፈተና በብዙ ነገር እንደሚያልፉ ብዙ ሸክም እንዳለ መንከባለል ያለበት እንዳለ ይሄ መዝሙር ይሄ ቃል ቁጥር 11 ላይ ያለው የአሳ ጸሎታችን ሆኖ በዛ ውስጥ አሳ ተአምር እንዳየ እያንዳንዳችንን ተአምራት የምናይበት ቃል እንዲሆን እኔ ጸልዬ ነው የመጣሁት። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላካችን እናመሰግናለን። ወደ መልእክቱ ሊሄድና ንጉሥ አሳ ከ910 እስከ 889 ዓመተ ዓለም ከክርስቶስ ልደት በፊት ወደ ኋላ ነው የሚቆጠረው። ስለዚህ የነበረ ንጉሥ ነው። በይሁዳ የነበረ ንጉሥ ነው እና በእስራኤል ምድር ረጅም ዓመታት ከነገሱት አንዱ እንግዲህ ከዳዊትና ከሰሎሞን ቀጥለው የነገሱ ረጃጅም ዘመናት የነገሱ ሰዎች አሉ እና አንዱ ኢዮአስ ነው። ለ40 ዓመት እንደነገሰ መጽሐፍ ቅዱስ ይነግረናል። ሌላው ኢዮርብዓም ነው። ለ41 ዓመት እንደነገሰ ይነግረናል። አዛሪያስ የሚባል ደግሞ ለ52 ዓመት እንደነገሰ መጽሐፍ ቅዱስ ይነግረናል። እንደገና ምናሴ የሚባል ለ55 ዓመት ደግሞ እንደነገሰ መጽሐፍ ቅዱስ ይነግረናል። አሳ ደግሞ 41 ዓመት ነው የነገሰው። ከ41 ዓመት 36 ዓመት በእግዚአብሔር መንገድ እየሄደ ያረፈበት ለብዙዎችም እረፍት የሆነበት ነበረ። የመጨረሻዎቹ 5 ዓመታት ደግሞ ከእግዚአብሔር ጋር የነበረውን ግንኙነት ስለላላ እንደገና ሰልፍ ሲበዛበት ደግሞ እንመለከታለን። እግዚአብሔር አምላካችን እናመሰግናለን። ግን አሳ መልካም ልብ ነው ያለው። ከመጀመሪያ ጀምሮ ከነገሰ ለእግዚአብሔር ያደረጋቸው ነገሮች እዚህ ተጽፏል እና ዛሬ የንጉሥ አሳ ታሪክ ሳይሆን ንጉሥ አሳ ሲከበብ ምን አደረገ፣ ንጉሥ አሳ እግዚአብሔር ከሱ ጋር እንዲወጣ ምን አደረገ የሚለው ጥያቄ እኛም ምላሽ አግኝተን እኔና እናንተ ደግሞ የተጻፈው ሁሉ ለትምህርታችን ተጻፈ ስለሚል ምን ማድረግ አለብን የሚል ከዚህ ወስደን ለመማር ነው። እግዚአብሔር አምላካችን እናመሰግናለን። ስለዚህ እግዚአብሔር አምላካችን እናመሰግናለን። በአጠቃላይ ምዕራፉን ሳጠቃልለው በጸሎት እግዚአብሔር መፈለጉ ትልቅ ነገር ነው። እግዚአብሔር ይፈልጋል። ፈልጉኝ ስላለው ነው የምንፈልገው እኮ። ፊቴን ቢፈልጉ ከክፉ መንገዳቸው ቢመለሱ እኔ እሰማለሁ አለ ጸሎታቸው። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ከክፉ መንገዳቸውን ቢመለሱ ፊቴንም ቢፈልጉ እኔ በሰማይ ሁኜ እሰማለሁ አለ፣ ምድራቸውም ደግሞ ፈውሳለሁ ይላል እና ይፈልጋል። መዝሙረ ዳዊት በተለያየ ክፍል እግዚአብሔርን ፈልጉ ትጸናላችሁ ይላል። እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። እግዚአብሔር አምላካችን አመሰግናለን። እግዚአብሔርን ፈልጉ በሕይወት ትኖራላችሁ። በብዙ ነቢያት ተደጋግሞ በቃ እግዚአብሔር ይፈልጋል። በቃ የሆነ ሰልፍ ሲመጣ ብቻ ሳይሆን በበጎ በመልካም ጊዜ በምቹ ጊዜ መዝሙር 32 ይመስለኛል። ጻድቅ በምቹ ጊዜ ወደ አንተ ይጸልያል፣ ወደ አንተ ይማልዳል፣ ወደ አንተ ይለምናል ይላል። በምቹ ጊዜ እና በምቹ ጊዜ የፈለግነው ጌታ በከባዱ ጊዜ ደግሞ እሱ ይቀድምልናል። እሱ ሲቀድም ደግሞ ተራራ ደልዳላ ሜዳ ይሆናል። የናስ ደጆች ይሰበራሉ፣ የብረት መሮራዎች ይቆረጣሉ። ብቻ ጌታ በፊታችን ይውጣ እና ከአሳ ሕይወት የምንማራቸው ብዙ ነጥቦች ዛሬ 1-2 ብለን እንማራለን። የመጀመሪያ ከአሳ ሕይወት የምንማረው በእግዚአብሔር ፊት ቅን ነገር አደረገ ሲል አንብበናል። ቅን ነገር እንደዚሁ ብድግ ብለን እግዚአብሔር ወይ በፊት ይውጣ ሳይሆን ቅንነት ሊገኝብን ያስፈልጋል። ምክንያቱ ቅንነት ፊቱን ታየዋለች ነው የሚለው። እግዚአብሔር እንዲታይልን፣ እግዚአብሔር ጸሎታችን እንዲሰማ በቅንነት መቆም አለብን። በቅንነት መመላለስ አለብን። ቅን ልብ፣ ቅን ነገር ማድረግ ይገባናል። በአንድ እግራችን ሌላ ቦታ ቆመን በአንድ እግራችን በእግዚአብሔር ቤት ቆመን ይሄ ውጣ ብንለው አይወጣም። እግዚአብሔር ጻድቅ ነው። እግዚአብሔር ቅዱስ ነው። እግዚአብሔር እንደ ቃሉ ነው። እግዚአብሔር አምላካችን አመሰግናለን። ስለዚህ በብዙም ሆነ በጥቂት ማዳን አይሳንህም ብሎ ወደ እግዚአብሔር ሲጮህ እግዚአብሔር ደግሞ ድል ሲሰጠው ዝም ብሎ አይደለም። ከዛ በፊት ያደረጋቸው ነገሮች አሉ እና በእግዚአብሔር ፊት ቅን ነገር አደረገ አንደኛ። ስለዚህ እኔና እናንተ ጌታ በፊታችን እንዲወጣ፣ እንደ ቤተ ክርስቲያን እንዲወጣልን፣ እንደ ቤተሰብ እንዲወጣልን፣ እንደ ግለሰብ እንዲወጣልን፣ ሞገስ እንዲሆነን ቅን ነገር እንድናደርግ እግዚአብሔር ይፈልጋል። እግዚአብሔር አምላካችን እናመሰግናለን። እና መዝሙረ ዳዊት 84 ቁጥር 11 ላይ እግዚአብሔር አምላክ
ምሕረትና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም ይላል። በቅንነት የሚሄዱት እግዚአብሔር አምላክ ይመስገን። በቅንነት ስንሄድ ሰው ዋጋ ላይ ሰጠን ይችላል። በዚህ ምድር ዋጋ ሊያስከፍለንም ይችላል። ግን የሚሸልም ጌታ እግዚአብሔር አለ። ሞገስ የሚሆን ጌታ እግዚአብሔር አለ። ድል የሚሰጥ እግዚአብሔር አምላክ በሰማይ አለ። የሚያይ አምላክ እግዚአብሔር በሰማይ አለ። መዝሙረ ዳዊት 11:7 ላይ እግዚአብሔር ጻድቅ ነውና ጽድቅም ይወዳልና ቅንነት ግን ፊቱን ታየዋለች ብሎ ይናገራል። በቅንነት ሆነን ነው ፊቱ መገኘት የሚገባል። ለምንድነው ጸልዬ ያልተሰማው? አንዳንዱ የእግዚአብሔር ጊዜ የሚባል ነገር አለ። እኛ እንድንሰማ የምንፈልገው ዛሬ ሊሆን ይችላል። እግዚአብሔር ግን የራሱ ጊዜ አለ። ሁሉም በጊዜው ደግሞ ውብ አድርጎ ሰራው። እና አንድ ምሳሌ የሰማሁት በጓሯቸው የአፕል ተክል የአፕል ፍሬ የተከለ አባት ነውና ልጆቹ በቃ አምጣ ገና ሳይበስል ካላመጣ ብለው ውርር ያሉ። በቃ ገና ሳይበስል በሉ ስላቸው ትንሽ ቀማምሰው ጣሉት። እና አንዳንድ ጊዜ ያለ ጊዜው የሚመጣ ነገር ሁሉ የሚያረካን አይሆንም፣ የምንደሰትበት አይሆንም። ስለዚህ የእግዚአብሔር ጊዜ የሚባል አለ። እኛ ዝም ብለን እንጸልይ፣ ሳታቋርጡ ጸልዩ ነው የተባለው። የሆነ ነገር ሲሰማን ብቻ ሳይሆን ሳናቋርጥ ነገሩ በእጃችን እስኪገባ ድረስ እግዚአብሔር አምላካችን እናመሰግናለን። ባለፈው ሳምንት ቁልፉ በዚህ ቤተክርስቲያን እጅ ገባ አይደለ? ግን በጣም ለብዙ ዓመታት ነው የተጸለየው። እዚህ ያለንበት ቦታም በጸሎት ነው የመጣው። የነበርንባቸው ሌሎች ቦታዎችም በጸሎት ነው የመጣው። እና ምናልባት አንድ ሁለት ታሪኮች ባስታውስ ደስ ይለኛል። ካልቫሪ ቸርች ፔፕ ከመግባታችን በፊት ስሎቫኪ ሆል የሚባል አለ። ኮስቦርንና ፔፕ እና አርብና ቅዳሜ የጭፈራና የዳንስ ቤት ነው። እሁድ ጠዋት ብቻ ነው ያከራዩን። እና እሁድ ጠዋት ገስግሰን ገብተን እዛ የነበሩ የቢራ ጭላጦች በቃ ጠርሙሶች ሁሉ ጥለን የዊስኪ የተለያየ መጠጥ ሁሉ አጽድተን እንደገና የሪፍሬሽነር ፊኒት የሚባል እሱ ነፍተን በሙሉ ነው ጉባኤ የሚወጣው የነበረው። በእንደዚህ ሰርክል እያለን እስከ መቼ ነው እዚህ የምንቆየው? አንድ ፈረንጅ የፔንቴኮስታል ሱፐርኢንተንዳንት ጠርተን አነጋገርን። አይ እናንተ በአማርኛ እናመልካለን ለምን ትላላችሁ? you are in Canada, join the English service በቃ በዛ ነው መቀጠል የምትችሉት ብሎ በቃ ከሱ ጋር አልተስማማንም። መጨረሻ ላይ እስኪሚፈልጉ ቢልዲንግ የሚፈልጉ ሰዎች ንብረት ታውለን ወንድሜ ፋንታዬ እዚህ አለ፣ ወንድሜ ፓስተር ሲሳይ እዚህ አለ፣ ወንድም ፋሲል የሚባል ኪችነር አለ እና እነዚህ ወገኖች ቢልዲንግ እንዲያፈላልጉ ጸልየን ላክናቸው። እዛ ፔፕ እና ዳንፎርስ ያለው ካልቫሪ ቸርች 746 ፔፕ አቬኒው ካልቫሪ ቸርች ነው። እና እዛ ሄደው ሲጠይቁ የአሶሲየት ፓስተሩ ፓስተር ጎርዶን ሃሚልተን ይባላል። እና እሱ I was wondering, all these people በሳው የሚያልፉ ማን ናቸው እያልኩ ነበር፣ እናንተ ናቸው ወይ ብሎ ተቀበላቸው። እና ወደ ሽማግሌዎች ተወስዶ ተመክሮ ምክር ስለማናቃቸው ለ6 ወር ለሙከራ ይግቡ ተባለ። ለ6 ወር ለሙከራ ገብተን በቃ የምናደርገው ሁሉ ይከታተሉ ነበረ። 40 እንዳለው የጸሎት ምሽት የኛ ህዝብ ተንበርክኮ ነው የሚጸልየው። ተንበርክኮ መጸለይ በፈረንጆች ተረስቷል ቶታሊ። እየጸለዩ ማንባት ተረስቷል በፈረንጆች ቶታሊ። እና የባፕቲስት ባክግራውንድ ያላቸው እና አሁን ሊሰሉልን የመጡ ነበሩ። ሄዶ ሪፖርት ያደረጉት በጣም ያስገርመኛል። these are biblical time Christians። ድሮ የዛሬ 2000 ዓመት ተንበርክከው ነው የሚጸልዩት እያለቀሱ ይሄ ሶፍት ሁሉ ጨረሱት። በቃ ቢብሊካል ታይም ክርስቲያንስ የሚል ታይትል ተሰጠን። 20 ዓመት ነው እግዚአብሔር የባረከን። እግዚአብሔር ይመስገን። እዛ ዴዲኬት የሆኑ ልጆቻችን አሁን አገልጋዮች ናቸው። እግዚአብሔር አብዝቶን 2015 ደግሞ ውጡ ብሎ በቃ ጌታ አስወጣን። ካናዳ ክርስቲያን ኮሌጅ ገባን። አንዱ ትልቁ ችግራችን የነበረው ከሳቦይ ፊት ለፊት ስለሆነ ፔፕ በክረምትም በበጋም ኃይለኛ በረዶ ሲኖርም በሳቦይ መጥቶ መንዳት አያስፈልገውም። በቃ በራፍ ነው። ያ ተመችቶን ነበርና እግዚአብሔር ግን በቃ ከተመቸ ነገር ወደ ተሻለ ነገር ሊያሻግረን እና
በቃ እኔ ራሴ ፐርሰናሊ ጸልይ ነበር ከዚህ መቼ ነው የምንወጣው የሚለው እና 2014 አንድ ኢንሲደንት ያጋጠመን ነበረ። ከዛ በኋላ 2015 ሁለት ሽማግሌዎች እንፈልጋለን አሉኝ። ሚስተር ግሪክ ሬስቶራንት ወሰዱኝ፣ ምሳሌ ጋብዙኝ። የሆነ ነገር እንዳለ ገብቶኛል እና ቦርዱ ሲነጋገር ነበረ ሽማግሌዎች ቦርዱና አይ ቲንክ እናንተ you guys have grown much ብዙ ነገር በቃ ብዙ ነገር ነው ያላችሁ። ቦርዱ አሁን ፋይናል የወሰነው አንድ አመት እንሰጣቸዋለን፣ በአንድ አመት ውስጥ እንድትወጡ ተወስኗል ሲባል እነሱ ተጨንቀው ነው ፊታቸው ያስታውቃል። ይሄ ባድ ኒውስ ምሳ ጋብዘን ስለነገርን ይቅርታ እያሉ ፕሬዝ ዘ ሎርድ በቃ ጌታ ይመስገን እንዴ በጣም ደነገጡ እነሱ ራሳቸው። ግን እግዚአብሔር ነው የሰበሰበው ህዝብ፣ እግዚአብሔር ደግሞ ማረፊያ እንደሚሰጠው እኔ አማኝ ነኝ። አገልጋይ ብቻ ተው አማኝ ነኝ እኔ አምናለሁ። እና በቃ ጌታ ይመስገን ጌታ ያባረካቸው። እስካሁን በጣም ባረኳቸው፣ በጣም ገርሟቸው ሄዱ። በጣም ደንግጬ ማለክስ በቃ ማግሮመርም ዋይ የሚል እንደገና ተሰብሰቡ የምላቸው ነው የመሰላቸው። ሽማግሌዎቻችንም ጌታ ያባርካቸው ይሄን ይሰሙ ሁላችን መጸለይ ጀመር። ከዛ በኋላ እንግዲህ በዚህ ከተማችን 2000 የሚያክሉ ቸርቾች ሁሉ ፈልገናል። አንድ ቸርች እንሄድ ስንት ናችሁ ነው የኢሚግራንት ቸርች አቨሬጅ 100 ነው። ግን በጣም ብዙ ስለሆነ እናንተ የራሳችሁ ነው መያዝ ያለባችሁ የሚለው መጨረሻ ካናዳ ክርስቲያን ኮሌጅ እዛ ገባን። ፋይናሊ ከ3 አመት በኋላ ቢልዲንጉ ተሸጠ። 2016 ግን ይሄ ቢልዲንግ ሰጠን ጌታ እግዚአብሔር ይመስገን። እና ወዲያው እየተሯሯጥን ከሽማግሌዎች ጋር ስንመጣ ዴቪድ ይባላል ኦኖር የዚህ ቢልዲንግ የነበረው ሻያጩ እዛ ላይ የኮተኮተ ምናምን አገኘነውና you came to see the building it's already sold በቃና uncontested የሆነ ኦፈር ተቀብያለሁ ብሎ ነገረን። ግን if you are interested you can go in በቃ መጎብኘት ትችላላችሁ ብሎ ጎበኘነው። ትልቁ አዳራሽ ያተ ነው። በቃ ልባችን ተመሰጠ። ጌታ ሆይ ስንወጣ ግን ተሽጧል ተባለ እና በኋላ ወጥተን እዛ የፖስታ ሳጥን ያለበት ደረጃ ወርዶ ሽማግሌዎች እዚያ ያሉ በእነሱ ፊት ነው የምናገረው። አይ ጸልየን ተባብለን ጸለይን። እግዚአብሔር ሆኛ ለቢዝነስ አይደለም ይሄ ቢልዲንግ የምንፈልገው ለስም ክብር ነው። ሚሽነሪዎች የሚላኩበት፣ አገልጋዮች የሚቀቡበት፣ ወንጌል የሚስፋፋበት፣ የመንግስት ክብር የሚገለጽበት አድርገህ እንድትሰጠን እንጸልያለን ብለን ጸልየን ሄድን። አጋዚ ይባላል ሪል ስቴታችን በወቅቱ አበሻ ነው። ከ4 ሳምንት በኋላ ዲሉ ስለፈረሰ አሪጋ ሳር ኢንተረስትድ የሚል እንደዛ መጣ። ኢንተረስትድ ፕላስ እየተሯሯጥን መተን ሰውየው ከጠየቀው በላይ ሞር ገንዘብ ተሰጥቶ ነው የተገዛው። ግን እግዚአብሔር ይመስገን እዚህ መቆየታችን አሁን ለተገዛው ቢልዲንግ ትልቅ እርሾ ሆነ። ይሄ እግዚአብሔር አዋቂ ነው። አመራሩ ድንቅ ነው። ክብር ለጌታ እንስጠው። እግዚአብሔር አምላካችን አመሰግናለሁ። እና እግዚአብሔር ነው የመራን። እግዚአብሔር የተመሰገነ ይሁን። ሁላችሁ ደስ ይያለን። አሁን ደግሞ በፈንድሬዚንግም ሁላችን ደግሞ የራሳችን ቤት ስለሆነ ለልጆቻችን የምናወርሰው ስለሆነ የእግዚአብሔር መንግስት የሚሰፋበት ስለሆነ ሁላችሁ በእውነት እግዚአብሔር በምትችሉት ሁሉ እንድትሰለፉ ከወንድሜ ከሰመረ ሲናገር እንደነበረ ከሽማግሌዎች ጋር አደራላችኋለን። ጌታ አብዝቶ ይባርካችሁ። ወደ ትምህርቱ ልግባና እግዚአብሔር ይመራል። እግዚአብሔር ይመራል። አሜን። ስለዚህ ከመልካም ነገር በቅንነት ለሚሄዱ ከመልካም ነገር አያሳጣቸውም። ሁለተኛ እግዚአብሔር የማይከብርባቸውን ጣዖቶችን ማስወገዱ በራሱ ጣዖታት ሁሉ ተላብሰን እያለን እግዚአብሔር በፊት ይወጣ ማለት ዝም ብሎ ድሪም ነው። ይሄ አይሆንም። መወገድ አለበት። ከህይወታችን መቆረጥ ያለበት መቆረጥ አለበት። ጣዖታት ስንል የድንጋይ ጣዖት፣ የእሳት ጣዖት ደግሞ የምስል ጣዖት ብቻ ላይሆን ይችላል። አንዳንዱ የስም ጣዖት ሊሆን ይችላል። አንዳንዱ የዝነኝነት ጣዖት ሊሆን ይችላል። አንዳንዱ የገንዘብ ጣዖት ሊሆን ይችላል። አንዳንዱ ተምሬያለሁ የሚል ትዕቢት ጣዖት ሊሆን ይችላል። አንዳንዱ የቋንቋ የጎሰኝነት የጎጠኝነት ጣዖት ሊሆን ይችላል። እኛ አዲስ ህዝብ ነን። በደሙ የተዋጀን ህዝብ ነን። ሰማያዊ ዜግነት ያገኘን እግዚአብሔር ያከበረን ህዝቦች ነን። ስለዚህ ሁሉ ምድራዊ የሆነ ነገር ሁሉ ፈርሶ ተወግዶ የክርስቶስ ባህሪ እየተላበስን ክርስቶስን ወደ መምሰል እየገሰገስን ያለን ህዝቦች ነን። እግዚአብሔር አምላካችንን አመሰግናለን። እና አንዳንዱ ጣዖት በቀላሉ ዋጋ የሚያስከፍል ጭምር ነው። ከአገሩም መጀመሪያ ያደረገው ሶዶማውያንን አስወገደ። አንደኛ ነገሥት ምዕራፍ 15 ቀጥላችሁ ታገኛላችሁ። በማምለኪያ አጸድ
ጣዖት ስለሰራች የማምለኪያ አጽድ ስለሰራች እናቱን መዓካን እቴጌ እንዳትሆን ሻራት ይላል። የገዛ እናቱ እኮ ነች። ከእግዚአብሔር ጋር የማይስማማ ነገር ሲኖርባት በቃ ሻራት ይላል። የገዛ እናቱ ሻራት እቴጌ እንዳትሆን ሻራት ይላል። ሻራት እና ምን ያክል ለእግዚአብሔር ዴዲኬትድ ነው ዋጋ እንደከፈለ ነው የምንመለከተው። ጣዖቷንም ሰብሮ በቄድሮን ፈፋ አጠገብ አቃጠለው። እናቱ ያቆመችው ጣዖት ሰባብሮ አቃጠለው ይላል። የእንግዶችን አማልክ መሰዊያ የኮረብታዋን መስገጃዎች አፈራረሰ፣ ሐውልቶቹን ሰበረ። ቁጥር 3 ላይ የማምለኪያ አጽዶችን ቆረጠ። ከዛ በኋላ የአባቶቻቸውን አምላክ እግዚአብሔርን ይስዩ ዘንድ እግዚአብሔር ይፈልጋል። ሕጉንና ትእዛዛቱን ያደርጉ ዘንድ ይሁዳን አዘዘ። ቁጥር 4 ላይ መቅደሱንና ሕዝቡን ከርኩሰት አጸዳ። እግዚአብሔር ይፈልጉ ዘንድ ሕዝቡን አዘጋጀ። ስለሆነም እግዚአብሔር ረጅም ዘመን አሳረፈው የሚል ቃል እናገኛለን። የእረፍት የቤተሰብ እረፍት፣ የግለሰብ እረፍት፣ የቤተ ክርስቲያን እረፍት ያለው እግዚአብሔር ሲፈለግና እግዚአብሔር ሲገኝልን። እግዚአብሔር አምላካችን እናመሰግናለን። ለምንድነው የሁሉ ዘመን የለፋሁት ምንም የሌለኝ? ለምንድነው የሁሉ ስኳትን ስደክም ያለሁት የሚለው እግዚአብሔርን ፈልግ ትጸናለህ ነው የሚለው መጽሐፍ ቅዱስ። እግዚአብሔር ይፈልጋል። እግዚአብሔር ስለ ልጆቻችን ይፈልገው። እግዚአብሔር ስለ ራሳችን ይፈልገው። እግዚአብሔር አምላካችን እናመሰግናለን። ውጤቱ ምንድነው? እግዚአብሔር የሚፈልጉ ውጤቱ ጣዖታትን የማስወገዱ እንደገና በቅን ነገር የመጓዙ ውጤቱ ምን ሆነ? መንግስቱ በእርሱ ስር በሰላም ተቀመጠ ይችላል። ቁጥር 5 ላይ በይሁዳ ምሽጎችን ከተሞች ሰራ። የሚሰራ ነገር የሚፈርስ ነገር አለ፣ የሚሰራ ነገር ደግሞ አለ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። የአሳ ልብ በዘመኑ ሁሉ ከእግዚአብሔር ጋር ፍጹም ነበረ። አንደኛ ነገሥት 15:15 እግዚአብሔርም እረፍት ስለሰጠው ምድሪቱ ጸጥ ብላ ነበረ። ቁጥር 6 ላይ እግዚአብሔር አምላካችን የተመሰገነ ይሁን። በሕይወታችን ወገኖች ሆይ የመትከልና የመንቀል እርምጃ መውሰድ አለብን። የሚነቀሉ ነገሮች መነቃቀል እና በድሮ እንግሊዝኛ በስነ መለኮት ትምህርት ቤት ቫይቪፊኬሽን VIVIFCATION ቫይቪፊኬሽን የሚባል አሁን የለም ብዙ። የመንቀልና የመትከል ስራ ነው። የመንቀልና የመትከል ስራ እና ይሄ ቃል የምናገኘው ገላትያ ምዕራፍ 5 ቁጥር 16 ላይ በመንፈስ ተመላለሱ ብሎ ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛል። ሁለቱ ይቃወማሉ። ስጋም የራሱ አፕታይት አለው፣ መንፈስም የራሱ አፕታይት አለው። መንፈስ የሚጠማው የእግዚአብሔር ነገር ብቻ ነው። መጸለይ ይፈልጋል፣ ማምለክ ይፈልጋል፣ ከቅዱሳን ጋር ህብረት ይፈልጋል መንፈሳችን። ስጋችን ደግሞ መተኛት አለብህ፣ ይህን እኮ አልበላህም፣ እዛ እኮ ጥሩ ሬስቶራንት አለ፣ እዛ እኮ ጥሩ ክትፎ አለ። ይህን ሁሉ ነው የሚያሳየን። ስጋችን የራሱ አፕታይት አለው። ያ ብቻ አይደለም፣ የስጋ ስራ የተገለጠ ነው ብሎ የሚዘረዝራቸው ነገሮች አሉ። የመንፈስ ፍሬ ደግሞ ብሎ 9 ነገሮች ይዘረዝራል። እንደገና ደግሞ የስጋ ስራ ብሎ የሚዘረዝራቸው ነገሮች አሉ። የስጋ ስራ ዝሙት ብሎ እርኩሰት፣ መዳራት፣ ጣዖትን ማምለክ ይላል። ሟርት የሚል አለ፣ ምቀኝነት፣ ቁጣ ያለ ይነሚት በጣም ይቀጥላል በራሱ እና እነዚህ እየነቀልን የመንፈስ ፍሬ ደግሞ ፍቅር፣ ሰላም፣ ደስታ መትከል፣ ትዕግስት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት የሚባሉ ነገሮች ከኛ አይደሉም። መንፈስ ቅዱስ የመንፈስ ፍሬ ናቸው። የመንፈስ ፍሬ ነው የተባለው። ግን መንፈስ ቅዱስን እርዳን እያልነው የኛ ለምሳሌ የቁጥነት ባህሪ፣ የችኩልነት ባህሪ ነቅሎ ትዕግስትን በህይወታችን እንዲተክል። ስለዚህ ፊዚካሊ አሳ ያደረገው እንደዚህ ነው። ለእግዚአብሔር የማይመች ነገር በሙሉ አስወግዶ እናቱ የገዛ እናቱ ቅር እንዳይላት ይሉኝታ አልያዘውም። አንደኛ እቴጌ እንዳትሆን ሻራት፣ ምክንያቱ የእግዚአብሔር ነገር ስለሌለበት። ሁለተኛ ደግሞ እሷ ያቆመችው ጣዖት ደግሞ በሙሉ አቃጠለው ይላልና መቃጠል ያለበት መወገድ ያለበት ከአንቺ ህይወት ከኔ ህይወት ምን አለ ብዬ መጠየቅ አለብኝ። እኔም ራሴ ፓስተር መሆኔ ሰባኪ መሆኔ ጋራንቲ አይደለም። ጋራንቲ የሚሆነው ከሰራዊት ጌታ ከእግዚአብሔር ጋር ያለኝ ግንኙነት ነው። ፐርሰናሊ ወደ ጌታ በሚሄድበት ጊዜ የምጠየቀው ስላገለገልኩ ሳይሆን
ከሱ ጋር የነበረኝ ህያው ግንኙነት ከዛ የተነሳ ደግሞ ፍሬ ካለ እና አንዳንዱ ሰልፎቻችን አንዳንዶቹ ነገሮቻችን ሲምፕል በሆነ መልኩ መፈታት ሲገባቸው ግራ ተጋብተን እንዳንቀጥል ይሄ ሰው አሳ ያደረገው በመንግስት ደረጃ ያደረገው በግል ደረጃ ያመነበት በልቡ ያመነበት ነው። ስለዚህ እኛም እንደ ግለሰብ እንደ ቤተሰብ እንደ ቤተክርስቲያን ማድረግ የሚገባን በቃ ይሄ ነገር ማዘውተር ነው። እግዚአብሔር መፈለግ ማዘውተር፣ በቅንነት መመላለስ ማዘውተር፣ እግዚአብሔር የማይፈልገው ነገር ሁሉ ከህይወታችን እየነቀል ሁሉ ጊዜ የንስሐ ህይወት እንዲኖረን እንደ ቤተክርስቲያን ንስሐ የምንገባባቸው የጸሎት ጊዜዎች ያስፈልጉናል። ለዛ ነው ቤተክርስቲያን በወር መጨረሻ ሮብ ማታ፣ ሐሙስ ማታ፣ ዓርብ ያለው በሙሉ እንደ ቤተክርስቲያን በጾም ጸሎት ሆነን በእግዚአብሔር ፊት የምንወድቅበት ነው። በነገራችን ላይ ቅድም ማስታወቂያ ተነግሯል። አሁን የፊታችን ሮብ የጠዋት ጸሎትም 10 ሰዓት ያለው ማታም ያለው ጸሎት እንደገና ሐሙስ ማታ ያለው ጸሎት እዛ አዲሱ ህንጻችን ነው የምናደርገው። እኔ እገኛለሁ እዛ በሰዓቱ እከፍትላችኋለሁ። ሌሎቻችሁም እንድትመጡ ያንን ቦታ ደግሞ እንድትቀድሱት ተጋብዛችኋል። እግዚአብሔር የተመሰገነ ይሁን። ዓርብ ቅዳሜና እሁድ ግን እዚህ ያለው ፕሮግራም ዓርብ እዚህ ነው የሚሆነው፣ ግን ሮብና ሐሙስ ያሉት ፕሮግራሞች እዛ ይሆናሉ። ስለዚህ እዛ ሆነን የጌታን ፊት እንፈልግ። እግዚአብሔር ይመስገን። ትውልድ እንድናስመልጥ ወገኖች ሆይ ልጆቻችን እንድናስመልጥ ለዚህ ምድር በረከት እንድንሆን ከዚህ ደግሞ ከጉባኤ ደግሞ ብዙ ሰዎች ተቀብተው እንዲወጡ እንዲሰፋ የእግዚአብሔር መንግስት ይሄ የኛ ስራ ነው። እግዚአብሔር አምላካችን አመሰግናለን። ስለዚህ ቢልዲንግ አላቸው ለመባል ለዝና ሳይሆን እግዚአብሔር የምንፈልግበት የመንግስቱን ስራ የሚቀርምበት እሱ ዋና የሚሆንበት እሱ የሚከብርበት የሰለሞን መቅደሱን ሰርቶ ከጨረሰ በኋላ የእግዚአብሔር ክብር እንደገባ እኛም ደግሞ እግዚአብሔር በሰጠን ህንጻ ክብሩ ቀድሞን ይግባ። የሁላችን ጸሎት ይሄ መሆን ይገባናል። እግዚአብሔር አምላካችን እናመሰግናለን። ስለዚህ ወገኖች ሆይ እግዚአብሔርን በቃ መፈለጉ በራሱ በጣም በቃና ይሄ ለእረፍቱ ምክንያት ሆነ። እግዚአብሔር አምላካችን እናመሰግናለን። አንደኛ በእግዚአብሔር ፊት ቅን ነገር አደረገ ይላል። ሁለተኛ እግዚአብሔር የማይከብርባቸው ጣዖቶች ሁሉ አስወገደ ይላል። ሶስተኛ እግዚአብሔርን ፈለገ። ስለዚህ ቅደም ተከተሉ ራሱ ተመልከቱ። ቅን ነገር ማድረግ እግዚአብሔር ቅኖችን ያያቸዋል። ቅንነት ፊቱን ታየዋለች ይላል። ሁለተኛ ደግሞ ማያስፈልግ ነገር ሁሉ መንቀል በቃ ቶታሊ ማስወገድ። ከዛ በኋላ እግዚአብሔርን ፈለግ። ከጣዖቶቻችን ነፃ ሆነን ብቻችን ሆነን እሱን ስናፍቀው ልባችን እየናፈቀው እሱን ስንፈልግ ይገኛል እግዚአብሔር። መጽሐፍ ቅዱስ በከንቱ ፈልጉኝ አላልኩም ይላል። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላልና እግዚአብሔር የሚገኝበት ጊዜ አለ፣ የማይገኝበት ጊዜ አለ። እግዚአብሔር ቦታው ስለሚቀይር እኮ አይደለም። ነገር ግን ጸሎታችን ቀርቦ የሚሰማበት ጊዜ አለ። ልመናችን ቀርቦ የሚያዳምጥበትና መልስ የሚሰጥበት ጊዜ አለ። ደግሞ እኛ ያላየነው ብዙ ነገር በህይወታችን ተጠላልፎ እኛን ማየት የማይችልበት ጊዜም አለ። ነገር ግን እግዚአብሔር መሐሪ ነው። በቃሉ ሲናገረን እርምጃ መውሰድ አለብን። ስለዚህ እግዚአብሔር መፈለግ የሁላችን እንዲሆን እግዚአብሔር ይርዳን። የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ሕጉና ትእዛዙን ያደርጉ ዘንድ ይሁዳን አዘዘ። ቁጥር 4 ላይ እንደዛ ይላል። ሶፎንያስ ምዕራፍ 2 ቁጥር 3 ላይ እናንት ፍርዱን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ ይላል። እግዚአብሔርን ፈልጉ፣ ጽድቁንም ፈልጉ፣ ትህትናን ፈልጉ። ስለዚህ እግዚአብሔርን ፈልግ ማለት ትህትናን፣ ጽድቅን፣ በቃ ጌታን የሚያስደስት ነገር፣ መንፈስ ቅዱስን አትራክት የሚያደርጉ ነገሮች እነዛ ሁሉ ማዘውተር በህይወታችን ፕራክቲስ ማድረግ ይሄ እግዚአብሔር እንዲገኝልን ይረዳናል። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር ይመስገን። አራተኛ በማንኛውም ተግዳሮት ሆኖ ወደ እግዚአብሔር መጫው ያደረገው እሱ ነው። እንግዲህ በስሌት አይሰራም መንፈሳዊ ውጊያ። እሱ ያለው 300,000 ሰራዊት ጋሻና ጦር የያዙ እንደገና ጋሻ የያዙ ደግሞ 280። ኢትዮጵያዊ ዝሪ የሚባለው ንጉስ ደግሞ የመጣው 1 ሚሊዮን ሰራዊትና 300,000 ሰረገሎች ይዞ ነው የመጣው። ስለዚህ 1 ለ3 ነው ስሌቱ።
በነገራችን ላይ በዚህ ርዕስ 2008 ላይ ሰብኬያለሁ ማለት ኮንቴንቱ የተለያየ ይሁን እንጂ እና ከሰበኩ በኋላ እንዴት በኢትዮጵያ ወንጌላዊት ቤተክርስቲያን በኢትዮጵያውያን መካከል ኢትዮጵያውያን ሸሹ ብለህ ተሰብካለህ ብሎ የጠየቀኝ አሳውሳለሁ። ነገሩ ከእግዚአብሔር ጋር ነው ማያያዝ አለብን እኮ ኢትዮጵያውያን ነን ኢትዮጵያዊ ነው። ነገር ግን ይሄ ሰውዬ ልቡ ከእግዚአብሔር የራቀ የእግዚአብሔርን ሕዝብ አታክ ሊያደርግ ሲሄድ እግዚአብሔር ከሱ ጋር ይሆናል ብዬ አላምንም እኔ። እና እንግዲህ ሰውየው በጣም እንግዲህ ጌታ አዳነኝ ከዛ ሰዓት እና አሁን እየፈራሁ ነው ነገሩ እንግዲህ ማቹር የሆነ ጉባኤ ስለሆነ እግዚአብሔር አምላካችን አመሰግናለን። እና ምንድነው በነገራችን ላይ ኢትዮጵያ የሚለው አሁን ያለው መልክዓ ምድር ብቻ አይደለም። መጽሐፍ ቅዱስ ከ300 እስከ 200 ዓመተ ዓለም ከክርስቶስ በፊት የመጀመሪያ ሲተረጎም ከዕብራይስጥ ወደ ግሪክ ነው የተተረጎመው። ያ የመጀመሪያ ትርጉም ከዕብራይስጥ ወጥቶ ግሪክኛ ቋንቋ የዓለም ቋንቋ ነበረ። ግሪክ ሲተረጉሙ ኩሽ የሚለው ኢትዮጵያ ብለው የተረጎሙት 70 ሊቃናት 70 ራባዮች ናቸው። እንደሚባለው ትራዲሽናሊ ይሄ ወደ ግሪክ ምክንያቱም በአሌክሳንድሪያ እዛ የነበሩ ናቸው። እንግዲህ የኛ ልጆች እዚህ አማርኛ እየረሱ እንግሊዝኛ እንደሚናገሩ እዛ ግሪክኛ ዓለም አቀፍ ቋንቋ ስለሆነ ልጆቻቸው በግሪክኛ ቋንቋ ብቻ እየተናገሩ ስለሄዱ ምን እናድርግ የእግዚአብሔር ነገር እንዳያመልጣቸው ብለው መጽሐፍ ቅዱሱን ወደ ግሪክኛ ቋንቋ መተርጎም ፈለጉ እና ለ70 ራባዮች ተሰጠ። 70 ሊቃናት ነው የሚባለው በግዕዝ እና 70ዎቹ ተርጉመው ሁሉም ሲመጡ ሁሉም አንድ ነው። ስለዚህ የእግዚአብሔር መንፈስ ነው አንድ ያደርጋቸው። ስለዚህ ያ በዓለም ትልቅ ሴፕቱዋጀንት ይባላል። ሴፕቱዋጀንት እና ኤልኤልኤክስ ዋናው የአንዳንድ መጽሐፍ ቅዱስ ትርጉም ስታዩ ከዛ ትርጉም ኦሪጂናል ትርጉም ነውና እነሱ ተርጓሚዎቹ ኢትዮጵያ የሚለው ኮንሴፕት የነበራቸው ኦል ዘ ላንድ ሳውዝ ኦፍ ኢጂፕት ማለት ነው። 100% እርግጠኛ ሆኜ ነው ነግራቸው። ከግብጽ ምጽራይም ይባላል፣ ምስር ወይም ምጽራይም ይባላል በዕብራይስጥ ቋንቋ እና ከዛ ከግብጽ ወደ ሳውዝ ያሉ በሙሉ ሱዳንም ይጨምራል፣ ኢትዮጵያም፣ ኤርትራም፣ ኬንያም በሙሉ ኢስት አፍሪካ በሙሉ ያ ነው መጽሐፍ ቅዱስ ያለው እንደዛ ማለት ነው። ይሄ ሰውዬ ከየት ነው የተነሳው? ከሱዳን ይሆን ወይ ብዬ ጠይቃለሁ። እንግዲህ መልሱ እኛን አይመለከትም ለምትሉ ካላችሁ ከሱዳን ይሆን እንግዲህ ይሆንላችሁ። እና ግን ተርጓሚዎቹ እንደዛ ነው በሐሳባቸው ያለውና በጣም ሰፊ ኢትዮጵያ የሚለው መጽሐፍ ቅዱሳዊ ኢትዮጵያ በጣም ሰፊ ነው። ንጉሱ ኢየሱስ ክርስቶስ የነገስታት ንጉስ ነው ሲመጣ ያለ አንድ ሁሉ ይመለሳል ብዬ አምናለሁ። እኔ አምናለሁ ፐርሰናሊ። እና ግዛት የማስፋፋት ሳይሆን የክርስቶስ መንግስት የማስፋፋት ጉዳይ ማለት ነው። ያ ሁሉ እስላም ተለውጦ የእግዚአብሔር አገልጋይ ሲሆን ተመልከቱ። ኢየሱስ ክርስቶስ ምድር ሁሉ በቃ ስትገዛለት መጽሐፍ ቅዱሳችን የሰጠን ተስፋ ይሄ ነው። እግዚአብሔር አምላካችን እናመሰግናለን። ስለዚህ ይሄ ሰውዬ ከኑቢያ ይነሳ ከሱዳን ይነሳ አሁን ካለችው ኢትዮጵያ ይነሳ አናውቅም፣ ግን የእግዚአብሔርን ሕዝብ አታክ ሊያደርግ ሄደ። ምን ያመልክ እንደነበረም አልተጻፈም። ነገር ግን 1 ሚሊዮን ሰራዊትና 300,000 ሰረገሎች ይዞ በጣም ጥቂት ሰራዊት ለነበረው አሳ ከበበው ሄዶ በስሌት ሲታሰብ ድል የንጉስ ዝሪ ነበረ መሆን ያነበረበት። ግን አሳ ምንድነው ያደረገው? ተሰለፈ። ያለውን ይዞ ተሰልፎ ነገር ግን ጩኸት አስቀደመ። ተኩስ ከመጀመሩ በፊት ያን የተኩስ ቢኖር ጎራዴ ሊኖር ይችላል። ምንም አይነት እርምጃ ከመውሰዱ በፊት ለሰራዊት ጌታ ለእግዚአብሔር የተናገረው ቃል ደግሞ በብዙም ሆነ በጥቂት ማዳን አይሳንህም፣ አቤቱ በስምህ ወጥተናል፣ በአንተ ታምነናል፣ በቃ ፊት ቅደምልን በቃ የሚል ጸሎት ጸለየ። እግዚአብሔርም ድል ሰጠው። እግዚአብሔር አምላካችን አመሰግናለን። ስለዚህ በሐኪም ቤት ይሄ ነገር አለብሽ ይሄ ነገር አለብህ የተባልክ ወንድሜ ይሄንን ውሰድ ስትባል እየወሰድክ ግን በብዙም ሆነ በጥቂት ማዳን አይሳንህም በል። ሲምፕል። አልሰለፍም ብሎ ቁጭ ብሎ አይደለም ይጸልየው፣ ተሰልፏል፣ በቦታው ተገኝቷል። ግን የሰራዊት ጌታ እግዚአብሔር ሆይ ፊት ቅደምልኝ፣ አንተ በስምህ ወጥቻለሁ፣ በአንተ ታምነናል። እግዚአብሔር ይመስገን። በብዙም ሆነ በጥቂት ጥቂት ይኑረኝ
ብዙ ሰራዊት ሲኖረኝ ማዳን ከአንተ ነው የሚለው። እግዚአብሔር አምላካችን አመሰግናለሁ። በስራ ቦታችሁ የተጨነቃችሁ አንዳንድ ስራ ቦታ አለ ጠላት ቁልፍልፍ የሚያደርጋቸው ማናጀሩ፣ አሶሲየት ማናጀሩ፣ አብረዋቸው የሚሰሩ ሰዎች በሙሉ ኩርፊያ በኩርፊያ የሚሆኑበት ጊዜ አለ። እና አንድ ጊዜ ድሮ ሰዓት የሌው መጀመሪያ ድሮ ሙሉ ጊዜ ከማገልገሌ በፊት ከመጀመሪያ በፊት ሽማግሌ ሆኜ አገለግል ነበረ። እየሰራሁ ነበር የማገለግለው ኮንኮርድ የሚባል ኖርዝ ኦፍ ቶሮንቶ እዛ ሄጄ ነበር የምሰራው። ትንሽ ካምፓኒ ነበረ እና እዛ የኬሚካል ካምፓኒ እኔ እንደ ኬሚካል ኢንጂነር ሆኜ እዛ ሰራ ነበር እና 5 ዓመት ሰርቻለሁ እዛ። እና ፋሲካ ሲሆን ለሳምንት እረፍት ወስዳለሁ። ኮንፈረንሳችን ሰዎች ማስተናገድ አለ ብዙ ነገርና በኋላ እንደገና ጋዜጣ ነበር እዚህ ከተማ ሐዋርያ ጋዜጣ የሚባል ኮከብ ጋዜጣ የሚባል ብዙ የኢሃፓ የተለያዩ አባሎች የሚያሳትሙት ነው በከተማው በአማርኛ። እኔ ደግሞ አመት በዓል ሲሆን አንድ ፔጅ ስጡኝ እያልኩኝ በክሪስማስና በፋሲካ ጊዜ በቃ የወንጌል መልእክት ጽፍ ነበር ያሳትሙልኝ ነበር። ጌታ ይባርካቸው። እና በጣም ደስ ብሎኝ ከሳምንት በኋላ ወደ ስራ ስመለስ ሰውየው በቃ መጀመሪያ በሰላምታ ተቀበለኝ። ይኸውልህ በቃ ጌታ ባረከን 1992 አካባቢ 36 ነፍሳት በአንድ ኮንፈረንስ የዳኑበት ነው ኢንክሉዲንግ ዋን ሙስሊም በጣም እና በወቅቱ ሙሉ ቀን መለስ የሚባል ዘማሪ ድሮ ዘፋኝ ነበር በአለም የታወቀ። ለመጀመሪያ ጊዜ ተጋብዞ ሲመጣ በየሬስቶራንቱ ሄደን የሱን ፖስተር ለጥፍን። ያ ሁሉ ሲያስጨፍራቸው የነበረ በሙሉ ዓለማን ግልብ ጥሎ ነው የመጡት። እና ዶክተር አለም ቢፍቱ ሰባኪ ነበረ። ስለ ክርስቶስ መስቀል ስለ ደሙ ሰበከ። 36 ሰው በአንድ ቀን። ያን የከዳኑም እዚህ አገልጋዮች አሉ እዚህ መካከል ከሌክ ልማት የለብኝም እግዚአብሔር ይመስገን። እና በጣም ኤክሳይትድ ሆኜ ሄድኩኝ። በኋላ በቃ ነግረዋለሁ። እሱ ደግሞ ካቶሊክ ነኝ ያለኝ በቃ አንዳንድ ጥቅሶች ሁሉ ይጠቅሳል እንከራከር ነበረ። ግን ሪሌሽንሺፓችን በጣም ጥሩ ነበርና በኋላ ፎር ሳም ሪዝን በቃ እሳት ለብሶ እሳት ጎርሶ ነው ያገኘሁት። እንደዚህ በቃ ሆነ ምናምን ስለው እሱ ራሱ ፊቱ እየተኮሳተረ I'm going to bring someone tomorrow you going to train him ማለት what ማለት ውጣ ማለት ነው። ትሬን አደርጋለሁ። አንድ ሰው አመጣለሁ አንድ ወጣት አመጣ። በደንብ አድርጌ ትሬን አደረኩት። ከዛ በኋላ ወጣቱ ራሱ ያልችለውም ብሎ ጥሎ ሄደ። እና በኋላ አንድ አዳር ጸሎት ነበረ ወደ ዌስት ወደ ጄን እና ትሪትዌይ አካባቢ። እና እዛ አዳር ጸሎት በቃ ልውጣ አላውቁም እያልኩ ስጸልይ ዛለሊት የኔ ጊዜ አይደለም ባለህበት ቆይ የሚል መልእክት መጣልኝ። እና 2 ዓመት እንደገና በተጨማሪ ቆየሁኝ። ልክ 5 ዓመት ሲሆን ግን ራሱ ከልብ የወጣ እና እዚህ ምስክር አለኝ ፓስተር ሲሳይ እዛ ፔፑነን ነገ ሄጄ አይኩት እላለሁ ኩት አደርጋለሁና በቃ እንጸልይ ታውለን እጅ ለእጅ ተያይዘን ፓስተር ሲሳይ ያለ ጸለይን። እና በማግስቱ ሄጄ አይኩት ለማለት መጀመሪያ ነግረዋለሁ ያልኩ ሰውየው በቃ እንደገና ፊቱ ተኮሳትሮ መጣ። እና በኋላ ልክ እረፍት ላይ ሰበሰበንና ሶሪ ዛሬ I became mean to all of you unfortunately እኔ ሰራተኛ ይጨመርልኝ ሲል አንድ ሰው ቀንሶ ስለተባለ ለዚህ ነው የተናደድኩትና አሁን 6 ወር ብቻ ከተቀጠረ የሆነው ጆን የሚባል ሰው ነበረ እሱ ይወጣል የሚል ተናገረ። እና ወደ የስራችን ተመለሱ ብሎ ተመለስን። እኔ ግራ ገባኝ። ዛሩም ነበረች ምሰራው ይሄኮ ለኔ እኮ ነው የመጣው ይሄ ብዬ እንደገና ተመልሼ ነው። ጆን ደግሞ አዲስ ቤት ሰርቷል። ባለቤቱ እርጉዝ ነች። ከስራ ወጣ ማለት ለፈረንጅ ቀላል አይደለም። እና እባክህ እኔ ተዘጋጅቼ ነበር የመጣሁት የሚቀነሰው ሰው እኔ መሆን ፈልጋለሁ። አሪያ አብደሃል you have seniority ምናምን ከፈለክ ደሞዝ ጨምራል። አይደለም እኔ ጸልዬ ነው የመጣው እንደገና ሰብስበው unfortunately በጣም ጥሩ አይደለም። ግን ኤፍሬም ወጣለሁ ስላለ አርብ ሁላችን ምሳ አብረን እንበላለን በቃ ሽኝት እናደርጋለን ብሎ እንደዛ ነው የሆነው ሰኞና እግዚአብሔር አላማ ነበረው። ከዛ ወጥቼ ፒተርበሮ ለመመለስ እዚህ የተዘጋጀው ነው ቤተክርስቲያን ደግሞ ለአገልግሎት የጠራችን እና እግዚአብሔር እስካሁን ድረስ አቁሞኛል። እግዚአብሔር ይመስገን። እና በብዙም ሆነ በጥቅና በአንተ ታምነናል በስምህ ወጥተናል ብሎ ጸለየና የሚጸልይ ሰው ውጤቱ በቃ በተገላቢጦች ነው የሚሆነው። መጽሐፍ አስቴር ምዕራፍ 6 ነገሩ ተገለበጠ የሚሉ እንድታነቡ ፈልጋለሁ። በቃ ነገሩ ተገለበጠ የሚል ቃል አለ።
ከቻላችሁ ጥቅስ አድርጋችሁም ለጥፉት። ታሪክን የሚገለብጥ አምላክ፣ ከህዝቡ ጋር የሚቆም አምላክ፣ ዛሬ በአንተ ላይ የተነገረው ገልብጦ ሌላ ታሪክ የሚጽፍ አምላክ በሰማይ አለ። ወደሱ ነው የምንጸልየው፣ ወደሱ ነው የምንጮኸው። አሳ ወደሱ ነው የጮኸው። ስለዚህ ውጤቱ ኦሬዲ ከጦርነቱ በፊት ኦሬዲ ውጤቱ ጋራንቲድ ሆነ። ዛሬ እንደ ቤተሰብ ይህን ማድረግ አለብን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ጊዜ እንዳልዳውስና ጸሎቱ በብዙም ሆነ በጥቂቱ የሚለው ለብቻው ወስጄ ያጠናሁትና አንዳንድ ትርጉሞች ዘጋድ ኢን ቢትዊን በመካከል የሚገባ አምላክ ብለው ተርጉመውታል። ጥቂት በያዘውም ብዙ በያዘውም መካከል ገብቶ ታሪክን ለወጠ። ሃው ኦን እርዝ ሊሆን ይችላል 1 ሚሊዮን ሰራዊት ይዤ መጥቼ እንዴት በጥቂት ይሄ ሊያሸንፈኝ ይችላል ብሎ ሰውየው እግሬ አውጭኝ እስኪሸሽ ድረስ ሸሹ የሚል ስላለ እንደዛ የሚያደርግ አምላክ አለ። በአንቺ ላይ የተሰራ መሳሪያ አይከናወንም። በጎናችሁ ያለው ሰው በአንተ ላይ የተሰራ መሳሪያ በአንቺ ዛውጁ ብቻችሁ በአንተ ላይ የተሰራ መሳሪያ በአንቺ ላይ የተሰራ መሳሪያ አይከናወንም፣ አይከናወንም፣ አይከናወንም። በሚፈርድብሽ ላይ ትፈርጂበታለሽ ነው የሚል ቃል አለ። ዛሬ እሷ አትረባም፣ የእሷ ነገር አልቀዋል፣ አልቆላታል ያለ ሁሉ እንደገና አላለቀልኝም፣ ይሄው እግዚአብሔር ጣልቃ ገብቶ አቁሞኛል የምትሉበት ጊዜ ይመጣል። እግዚአብሔር በዙፋኑ ነው። ድምሳሜ ሲያዘምረን ነበረ። እግዚአብሔር በዙፋኑ አለ። ታሪክ የሚቀይር እግዚአብሔር በዙፋኑ አለ። ክብርና ምስጋና ለሱ ይሁን። እግዚአብሔር አምላክ እናመሰግናለን። ክብር ምስጋና ለሱ ይሁን። እግዚአብሔር የተመሰገነው። የአሳ ታሪክ ለማጥናት ሳይሆን የእግዚአብሔር ታሪክ ለመማር እግዚአብሔር ለሚታመኑት ጋሻ ነው ይላል መጽሐፍ ቅዱስ። ወደ እኔ ጩህ እኔም መልስልሃለሁ፣ አንተም የማታውቀውን ኃይለኛና ታላቅ ነገር አሳያለሁ ያለ ጌታ እሱ በዙፋኑ ነው ያለው። እሱ ያለ አንተ ምን ይጎድልሃል? አንተ ምን ትሆናለህ? ዝም ብለህ ነው የምትጨነቀው በሉት በጎናችሁ ያለውን። አትፍራ በሉት በጎናችሁ ያለውን። እግዚአብሔር ታማኝ ነው። የጌቶች ጌታ ነው እግዚአብሔር። ሃሌሉያ! እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ሃሌሉያ! ሃሌሉያ! እግዚአብሔር አምላካችን እናመሰግናለን። ንጉሥ አሜስያስ የሚባል ሁለተኛ ዜና መዋዕል ምዕራፍ 25 ከቁጥር 3 ቁጥር 3 7 8 9 በራሳችሁ አንብቡት በራሳችሁ ጊዜ። ንጉሥ አሜስያስ የሚባል የይሁዳ ንጉሥ ነው እና ከ20 ዓመት ጀምሮ ከዚህም በላይ ያሉትን ይሁዳንና ቢንያም ሁሉ ቆጠረ ይላል። ሰራዊት በቃ ብዙ ሰራዊት መያዝ ፈለገ። ለሰልፍ የሚወጡ ጋሻ ጦርም የሚይዙ 300,000 የተመረጡ ሰዎች አገኘ። ደግሞም ይህ አልበቃ ብሎት እንግዲህ ከእስራኤል ዘንድ 100,000 ጽኑዓን ኃያላን በ100 መክሊት ብር ቀጠረ ይላል። ይህ 100 መክሊት በዛን ጊዜ አሁን ቢሊየንስ ኤንድ ቢሊየንስ ማኒ አምጥቶ 100,000 ሰራዊት ደግሞ ከእስራኤል ማለት ይሄ ይሁዳ ነው። እስራኤል በእግዚአብሔር መንገድ ማይሄድ ኖርዝ ፓርት ነበረ። ይሁዳ ደግሞ ኢየሩሳሌም ማዕከል ያደረገ እነ ኢዮሳፍጥ የነበሩበት የእግዚአብሔር መስዋዕት የሚቀርብበት እግዚአብሔር የሚከብርበት ቦታ ነበርና አሁን ከእስራኤል እሱ ያየው ኃያላን ጽኑዓን የሆኑ 100,000 ሰራዊት እሱ ቀጠረ ይላል ሰውየው። እና በስጋ ስሌት ነው የሚሄደውና በኋላ ምን ይላል መጽሐፉ? አንድ የእግዚአብሔር ሰው ይላል። አንድ የእግዚአብሔር ሰው ስትሉ አንድ የእግዚአብሔር ሰው ግን ወደ እሱ መጥቶ ንጉሥ ሆይ እግዚአብሔር ከእስራኤልና ከኤፍሬም ልጆች ጋር አይደለምና የእስራኤል ጭፍራ ከአንተ ጋር አይውጣ። ብትሄድ ግን በእነርሱ ማሸነፍ ብታስብ የመርዳትና የመጣል ኃይል ከእግዚአብሔር ዘንድ ነውና ይላል። ይሄን ልተውላችሁ። የመርዳትና የመጣል የድልም የመውደቅም ከእግዚአብሔር ጋር ያለ ግንኙነት ብቻ ነው። ወሳኙ እሱ ነው። ከእግዚአብሔር ዘንድ ነውና እግዚአብሔር በጠላቶች ፊት ይጥልሃል አለው። አሜስያስም የእግዚአብሔር ሰው ሆይ ለእስራኤል ጭፍራ የሰጠሁት 100 መክሊት ምን ይሁን? ያ ሁሉ ገንዘብ ያፍስሼ ኪሳራ ወይስ ንገባው እንዴት ነው ብሎ ጠየቀው። የእግዚአብሔር ሰው ደግሞ ከዚህ አብልጦ ይሰጥ ዘንድ እግዚአብሔር ይችላል። የእግዚአብሔርን ነገር ታዘን የምንከስረው ነገር የለም። አሜን። እግዚአብሔር አምላካችን እናመሰግናለን። እና ዛሬ የመጨረሻ የምንጠይቀው ምንድነው? እግዚአብሔር በዙፋኑ አለ።
የአሳን ጸሎት የመለሰ አምላክ ያንቺም ጸሎት ይመልሳል። ወደሱ መጮህ ሰልፉ አይቶ መሸሽ ይቻላል። ሰልፉ አይቶ መናወጥ ይቻላል። የመጣብን የከበበን ነገር የተባልነው የተነገረብን ነገር በሙሉ ሰምቶ በዛ ውስጥ መረበሽ ይቻላል። እውነት በዚህ የመጣችሁ ሰዎች ልትኖሩ ትችላላችሁ። ግን እግዚአብሔር በዙፋኑ አለ። እግዚአብሔር ይሰማል። ወደ እግዚአብሔር እንጩህ። እግዚአብሔር ለአሳ ድል እንደሰጠ ለኛም ድል ይሰጠናል። መጨረሻ ወገኖች ሆይ ስድስተኛ እረፍት የሚሰጥ አምላክ እግዚአብሔር ይመስገን። መጽሐፍ ቅዱስ እዚህ ላይ አሳን አሳረፈው፣ ምድሪቱ አረፈች የሚል ቃል ታነባላችሁ። ዛሬ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ አይደለም የሚለው? የሚያሳርፍ ጌታ ኢየሱስ አለ። በአሳ ዘመን እንግዲህ በብሉይ ኪዳን ዘመን ነው ያነበብነው። አሁን ደግሞ የቤተ ክርስቲያን ራስ ኢየሱስ ክርስቶስ፣ የልጆችን ጸሎት የሚሰማ ኢየሱስ ክርስቶስ፣ በጉዳያችን ጣልቃ የሚገባ ኢየሱስ ክርስቶስ። እናንተ ሸክማችሁ የከበደ ስንት አይነት ሰው አለ ሸክሙ ይዞ የመጣ ዛሬ። ምን ማለት ነው? ዛሬ ሸክማችሁ እዚህ ጥላችሁ ሂዱ እኔ ያሳርፋችኋለሁ ነው የሚለው እና ጌታ ያሳርፋል። ከጊዜ አንጻር ቆመን እንጸልያለን። እግዚአብሔር አምላካችንን አመሰግናለን።